እሳቸው እያነበቡት ያለ ጥቅስ መዝሙር 108 በቅንፍ 109 ላይ ያለ ቃል ነው። ልብ በሉ። ኦኬ ስሙት። ወውሉደ ውሉዱ ይደምሰስ ቆይ እስማፈ አማጺ ወአፋት አብቀው ላይሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አስተካክላችሁ እያለው እኮ ነው። ዝም ብሎ ይደምሰስ ማለት ብቻ አይደለም። ቃሉን እርግማኑን በትክክል በሉ። ከረገምን ዘንዳ በትክክል ለመርገም ያለብን ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብሎ የሚል ከየትኛው ሐዋርያ ነው እንደዚህ የተማራችሁት? በክርስቶስ በትንሣኤው ጌታ እስኪ ንገሩን። ይሁዳ ጌታን አሳልፎ ስለሚሸጥ የሚደርስበትን ነገር ነግሮታል። የሰው ልጅ በመሳም አሳልፈህ ትሰጣለህ ብሎ አለው። ስለዚህ አሳልፎ ለሚሰጠኝ ለዛ ሰው ወየውለት፣ ባይወለድ ይሻለው ነበር ብሏል። ምንም ጥርጥር የለው የገሃነመ እሳት እራት ነው የሚሆነው። ለይሁዳ ወልዱ ወውሉደ ውሉዱ አቤቱ ጌታዬ፣ አቤቱ ጌታዬ፣ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ ነው። ይሄኛው ከየት አምጥተው እዚህ ክፍል ላይ የለም። እኚህኛው በግዕዝ ይሄኛውን መዝሙር ነው የሚሉት። ኦርቶዶክስ ውስጥ ወደ እግዚአብሔር የምታቀርቡት ጸሎት መጽሐፍ ቅዱሳዊ ነው ወይ እያልን ያለ? አይ ላይኛው መጀመሪያ የእርሱ ምንድን ነው ፍታልኝስ? እሱን ነው እየፈታሁልህ ያለሁት። በኦርቶዶክስ ውስጥ በጸሎት ውስጥ ያሉ እርግማኖች አሉ፣ መጽሐፍ ቅዱሳዊ ነው ወይ እያልን ያለ? ለምሳሌ እሺ፣ ወንድምነት ትቀበለዋለህ? አዎ ደስ ይለኛል። ትልቁ ላይ አድርገኝ። እሺ ትልቁ ላይ ላድርገህ። ለምሳሌ ጥሩ ጥያቄ ማለት ጥሩ ነገር ነው የጠየቀን። እሺ አማጺ ወአፋት አብቀው ላይሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወነበቡ ላይሌ በርሳና መጻ ቆይ አሉ አባ ገብረ ኪዳን። እኔም ቆይ አንዴ ቆይ እንትን በደንብ እንዲሰማ ስፒከር ላይ ላርገው። ስፒከር የልክበት። ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አስተካክላችሁ እያለው እኮ ነው። ዝም ብሎ ይደምሰስ ማለት ብቻ አይደለም። ቃሉን እርግማኑን በትክክል በሉ። ከረገምን ዘንዳ በትክክል ለመርገም ያለብን ያው ለእርግማን ተፈጥረናልና ተራጋሚ ትውልድ ነንና ስትረግሙ አታበላሹት እና እንዴት እንደሚባል እርግማን እያስተማሩ ነው። ለይሁዳ ወልዱ ወውሉደ ውሉዱ ይነቡ ኩላይ ለነፍስየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አንተሰ ዳዊት እዚህ ጋ ያለው በነፍሴ ላይ ክፋትን በሚሹ ከእግዚአብሔር ዘንድ እንደዚህ ይሆንባቸው ብሎ ይህን በሚያደርጉ በዳዊት ላይ በክፋት የሚሄዱበትን ሰዎች ነፍሴን በከንቱ በሚሿት ሰዎች ላይ እንደዚህ ይሆንባቸው ብሎ ንጉሥ ዳዊት የዛሬ 3000 ዓመት ላይ ሆኖ የተናገረው ቃል ነው። በዚህ ክፍል ውስጥ ወሰይጣን ይቁም በየማኑ የሚለው ሰይጣንን በቀኙ ይቁም፣ በተሟገተም ጊዜ ተረቶ ይወጣ፣ ዘመኑም ጥቂት ትሆንበት፣ ሚስቱም መበለቱን ድሃ አደግ ልጆቹም ለድሃ አደግ ልጆቹ የሚራራ አይኖር፣ በአንድ ትውልድ ስሙ ይደምሰስ ብሎ በሚለው ላይ ሹመቱን ሌላ ይውሰድ ብሎ የሚል ቃል አለ በዚህ ክፍል ላይ ማለት ነው። ይሄ ሹመቱን ሌላ ይውሰድ ብሎ ያለውን በተለይ በይሁዳ ምትክ ሐዋርያ ሲሾሙ ሐዋርያቱ ማቲያስ ላይ እጣው በወደቀበት ጊዜ እጣውን ከመጣላቸው በፊት ሹመቱን ሌላ ይውሰድ ተብሎ እንደተቆጠረ ማን እንደተጻፈ ይሁዳ ለዚህ ነገር ከጌታ ዘንድ ታድሎ ነበረ። ነገር ግን ብሎ ጴጥሮስ የተናገረው ሐዋርያቱ የተናገሩት አለ። አሁን ልብ በሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም። ቀጥዬ የማሳያችሁ ይሁዳን ብቻ ሳይሆን የሚረግሙት እስራኤልን፣ ህዝቡን እንደ ህዝብ ይረግሙታል። ከዚ ቤትም አሳይተናል። ህዝቡን እንደ ህዝብ ይሰድቡታል። ልብ በሉ። ስድቡን ለጊዜው እንቶ እርግማን ግን ይሁዳ
ጌታችን ኢየሱስ ክርስቶስን አሳልፎ ሸጦታል። ጌታችንም አሳልፎ ለሚሰጠኝ ለዛ ሰው ወየውለት ባይወለድ ይሻለው ነበር ብሏል ጌታ ማለት ነው። ማለት የሚደርስበት ኮንስኮንሲው እጣው ቅጣቱ ምን ሊሆን እንደሚችል ጌታ ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ለዛ ሰው ባይወለድ ይሻለው ነበር ብሏል ጌታ። በቃ አለቀ። ለዛ ሰው ነው ያለው፣ ለዘሩና ለትውልዱ አላለም። እንኳን መጽሐፍ ቅዱስ አይነግረንም። አሁን ጴጥሮስ ሚስት እንዳለ ይነግረናል። ሌሎቹ ቤተሰብ እንዳላቸው ወላጅ እንደዚህ አባት ምናምን ነገር እንዳላቸው እንጂ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደዚህ እንደሆኑ እንጂ የሚነግረን ይሁዳ ያስቆሮቱ ይሁዳ የተባለው ሚስት አግብቶ ልጆች እንዳሉት እንኳን መጽሐፍ ቅዱስ አይነግረንም። ቢኖሩት እስቅሉ ቢኖሩት 7 እና 8 ልጆች ወልዶ ቢሆን ጌታ ለሐዋርያነት የጠራው እሱ ጌታን በገንዘብ አሳልፎ በመሸጡ የሱ ልጆች ለምንድን ነው የሚደመሰሱት? የሱ ልጆችና የልጅ ልጆች ይሁዳ ወልዱ ይደምሰስ ብለው የሚሉት እነዚህ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ፣ ዘሩ ይጥፋ ያሉ ነው። ለበበሩ አንደኛ ይሄ የአዲስ ኪዳን ጸሎት ነው ወይ? ጌታችን እንደዚህ አስተምሯል ወይ? ይሁዳን በዘመናችሁ እርገሙልኝ ብሏል ወይ? ይሁዳን እና ዘሩ ልጆቹን ሁሉ ቤተ ክርስቲያን አደራ። እኔ ያው እንግዲህ ስለ እናንተ ሞቼ ከተነሳው ወደ ሰማይ ካረኩ በኋላ በእኔ ስም የምትሰባሰቡ ክርስቲያኖች ዓመት ጠብቃችሁ ለትውልዳችሁና ለልጆቻችሁ እርግማንን አስተላልፉ ብሏል። ይሁዳ ባጠፋው ልጆቹ መጥፋት አለባቸው? ልጆቹ እንኳን ቢኖሩት አለበት ወይ? እነሱ ሽያጭ ውስጥ የሉ፣ አልተስማሙ፣ ማረጋገጫ የላችሁ። ይሁዳ ጌታን አሳልፎ ስለሚሸጥ የሚደርስበትን ነገር ነግሮታል። የሰው ልጅ በመሳም አሳልፈ ትሰጣለህ ብሎ አለው። ስለዚህ አሳልፎ ለሚሰጠኝ ለዛ ሰው ወየውለት ባይወለድ ይሻለው ነበር ብሏል። ምንም ጥርጥር የለው የገሃነመ እሳት እራት ነው የሚሆነው ይሁዳ ማለት ነው። ንጹሕን ደም አሳልፎ ሰጥቷል። እሱም አውቆታል። ኦኬ፣ ይሁዳ ልጆች አሉት ወይ? የስጋ ልጆች ዘር ትውልድ አለው? እነሱ በጌታ በኢየሱስ ክርስቶስ አምነው መዳን አይጠበቅባቸው? የእሱ ዘር ትውልድ አለ ወይ? አሁን ቢኖር ቤተክርስቲያን እንደዚህ እያለች እንድትራገም የትኛው ሐዋርያ ነው እንደዚህ ያስተማራቸው? ከዚህ እንጀምራለን። የምትገቡ ኦርቶዶክሳውያን ካላችሁ እስቲ ይሄ ጸሎት አዲስ ኪዳናዊ ነው ወይ? ይህን ጸሎት የትኛው ሐዋርያ ነው ያስተማራችሁ? ይህን ጸሎት ጌታችን ኢየሱስ ክርስቶስ ነው ወይ ያስተማረው ብለን እንጠይቃለን። ወደሚቀጥለው ለመሄድ በፊት ማለት ነው። እነኚህ ጥቁር የለበሱ በለዓማውያን እኔ ነኝ ያልኩት። በለዓማውያን፣ በለዓም በመራገም ይታወቃል። ሀብተ በለዓም እላቸው ላይ እየሰፈረ ማለት ነው። አሳልፋ የሰጠችውን እስራኤልን እንኳን የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። አሳልፎ በመስጠት ግን የሚደርስባቸው ነገር ተናግሯል። ግን ይቅር በላቸው ነው ያለው። እራሳቸው ናቸው አሳልፈው ይሰጡት የነበሩት፣ እራሳቸው ናቸው። ጲላጦስ ፊት ቀርበው በፋሲካ አንድ ሰው ይፈታላቸው ዘንድ ልማድ ነበረ። በርባንም ፍታልን፣ ይህን ግን አስወግደው አሉት። የዚህ ሰው ደሙ አይደለም በእኛ በልጅ ልጆቻችን ላይ ይሁን ብለው እራሳቸው ናቸው የተናገሩት። እራሳቸው ማለት ነው። በእኛና በልጅ ልጆቻችን ላይ ይሁን ብሎ የሚለው ቃል እራሳቸው ናቸው የተናገሩት። ጌታ እንኳን አላላቸውም። በእኔ ላይ ስላደረጋችሁት ግፍ በልጅ ልጆቻችሁ ላይ መዓት ይምጣባችሁ እንኳን አላላቸውም። እንደዛ አልረገማቸውም። ታውቃለህ? እናንተም በየዘመኑ የተነሳችሁ የኔ ተከታይ የሆናችሁ እስራኤልን እርገሙ አላለም። ኑ ግቡ እስቲ ከታች ዲያቆናት አላችሁ አይደል? ዕብራዊ እርጉም ዲበ ፈጣሪው ተአየረ ብለህ ሌሊት ሌሊት እንደታረደ በግ ስታንቋርር የምታድረው አንተ አይደለ? እኔ አልነበርኩ? ዕብራዊ እርጉም ዲበ ፈጣሪው ተአየረ ምን ማለት ነው?
ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ ኢተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላችኋል። ማን ነው ዕብራዊውን እርጉም ብለህ በለ ያለህ? ጌታን ያስተማረህ? ዕብራውያን ማለት እስራኤላውያን ናቸው፣ አይሁዳውያን ማለት ነው። የአብርሃምን ዘር አንተ ማን ነው እርገም ያለህ? ጥቁር ቆብ የደፉ ጥቁር ቀሚስ የለበሱ ሀብተ በለዓም የበለዓም መንፈስ ላያቸው ላይ ያረፈ የዛሬ 2000 ዓመት የነበረ ሰውዬ ይሁዳ የሚባል ያስቆሮቱ ጌታን የሸጠ ልጆችና ሚስት ቤተሰብ አለው እንኳን ተብሎ አልተባለም። ቢኖሩትስ እሱ በመካድ ጌታን አሳልፎ ሸጠ። ለዛ ሰው ባይወለድ ይሻለው ነበር ብሎ አለ ጌታ። ቤተ ክርስቲያንን ግን ይሁዳ ወልዱ ወውሉደ ወልዱ ይደምሰስ እያለች እንድትል አስተምሯል ወይ? ይሄ ነው ጥያቄያችን። ጌታ ኢየሱስ ምስክሬ ነው። ይህንን ጥያቄ መመለስ ማለት ትልቅ የቋጠኝ ድንጋይ ይዘህ ወደ ተራራዊ መግፋት ያህል ነው። በአዲስ ኪዳን ትምህርት እንፈተሻቸዋለን፣ መዘናለን። ወደ ሌሎቹ መጽሐፍቶቻችን እንሄዳለን። ኑና ሲመልሱልን ከታች ያላችሁ መርጌቶችም ካህናትም እያየው ነው፣ ተደብቃችሁ ምሰቡ ማለት ነው። የእውነት እያየው ነው፣ ስማችሁ እንዳልጠራ ብዬ እንጂ ታች እያየዋችሁ ነው። ኑ መልሱልን እስኪ። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብሎ የሚል ከየትኛው ሐዋርያ ነው እንደዚህ የተማራችሁት? በክርስቶስ በትንሣኤው ጌታ እስኪ ንገሩን። ለሮማውያን አሳልፎ የሰጡት የራሱን ወገኖችን አይሁዳውያኑን እንኳን ጌታ ያለው ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። በጸሎት ስም እርግማን በኦርቶዶክስ ማለት ነው። አይ አይደለም ብላችሁ ምትሉን ካለ በቅነት ንገሩን፣ እንሰማለን። ወንድምነት መቀጠል ይችላል። ይኸው አሰምቻለሁ፣ ሌላም እንጨምራለን። ቴንኪው። እሺ ኪድዬ የሚለው የሚካሄድ ትልቁ ላይ ሁለት ሀብታም እንዲላቸው። እሺ ሰላም ይሰማል? ወራጅ ለምን አኬን አጠሩትም? አኬን አስገቡት። የታል? የቤተ ክርስቲያን መምህራኖች አሉ አይደለ? መምህር ጠብታችሁ ለምንድን ነው እንደዚህ የተባለው ብላችሁ አትጠይቁ። ጥሪ አድርጊላቸው፣ ጥሪ አድርጊላቸው ቶሎ በይ። እየሰሙሽ ከሆነ ራስ ጥሪ አታደርግም። አስገቧቸው አይደል እንዴ አንቺ ያልሽው? በሌሉበት ነው አስገቧቸው። ታዲያ የታሉ እኮ ጥሪ አድርጊላቸው፣ ግቡ በያቸው፣ ለምኛቸው። እስቲ ራስ አታረግም? ቢያንስ መምህራን መግባት የለባቸው? እየሰማሽ አልነበረም ማለት ወንድምነት እኮ ሲያነብ ዲያቆናት እያየው ነው፣ ግቡ እያለ እየለመነ ነበር። እስቲ የእኛን ድምፅ አልሰሙንም? እስቲ አንቺ ድገሚላቸው። አንቺን ይሰሙሽ ይሆናል፣ እኛን አልሰማሩን። አሁን እኔ ማለት ነው ሁለታችንም ጥሪና ይኸው ዲያቆናት ፕሊስ፣ እኔና እህታችን እየለመናችሁ ነው ያላችሁት፣ ወንድምነትም ጨምሮ እዚህ ያለን ወገኖች ጨምሮ ሁላችንም ፕሊስ ኑ ግቡ። ታፕታፕ ሼር ኮፒ ሊንክ ከማድረግ ውጡና አሁን ግቡ። እስቲ ዲያቆናት ካላችሁ መምህራን ካላችሁ ግቡና ይህንን ትምህርት ከእግዚአብሔር ቃል አንጻር አሳዩን። ይኸው እኔም ለምኜልሻለሁ። እስቲ አንቺም ንገሪያቸው ከሰሙሽ። ድንገት አልሰማሉን እኮ እኛ ያንተ ላይ እያደረገ አይከታተሉም። ሲጀመር ማለት የሚያውቁትን ካለ ማስገባት ትችላለህ። ይሄ መጽሐፍ ለምን እንደተጻፈ እኮ ጥሪ አድርጊ እኮ አልኩሽ። ታዲያ የሚወድል ሰጠውሽ። እስቲ ግቡ በያቸው። አንቺ ለምኛቸው፣ እኛ አልሰማሉን። እኛ ምን እናድርግ? ለምንድን ነው የምለምናቸው? አንተ እኮ የሆነ ፕሮግራም ሲኖር ሰው ማስገባት ግዴታ ነው እኮ። ካልገቡ ታዲያ ምን እናድርግ? እኛ ይዘን አናስገባ። ምን ሆነሽ ነው? ማለት ሰው እኮ ይዘን ማስገባት ሰው ራሱ ሪኩዌስት ልኮ ካላከ በስተቀር እኛ መቀበል አንችልም። አሁን አንቺ ልከሽ ነው ሪኩዌስት ስትልኪ ነው እኛ የተቀበልንሽ። ሪኩዌስት ሳይልኩ ቁጭ ብለው ታፕታፕ ሼር እያደረጉ እንዴት አድርገን እንቀበላቸው? አንችልም። አንዳንዶቹ ደግሞ ያው ፕሮፋይል ቀይሮ ቁጭ ብለው እየሰሙ ያሉት የተጋጫችሁ ሰዎች ስለኛ ለማውራት ራሱ ምንም እንትን በቃ
እኔ እንጃ አቅሙ እንኳን የላችሁም። እርስ በርሳችሁ የተጋጫችሁ ሰዎች ማለት ነው። ስለ ቅዱስ ቤተክርስቲያን ስታወሩ እሺ አይዞሽ ታዲያ ሶ አልገባሉሽ ዘይበሉ እየዘለላችሁ አልገባሉሽ እና አይዞሽ ታዲያ እስኪ ሌላ ሰው ገብቷል እስኪ እንቀበል። እሺ አንድ ሃይማኖት ሰላም ተረገመ ይሁን ብሎ ያለው ማን ነው? በቃ ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን። ማን ነው ቃል የጻፈው ነው? ሐዋርያው ቅዱስ ጳውሎስ። ቅዱስ ጳውሎስ አንደኛ ቆሮንቶስን ሲጽፍ ይሁዳን እያሰበ ነበር የጻፈው። ማንንም ያስብ፣ ዋናው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ነው። በቃ በመጀመሪያ የጠቀስከው ጥቅስ ተደራሲያኑ እነማን ናቸው? ቅዱስ ጳውሎስ እሱ አይደለም፣ ዋናው ቃሉን ነው። አድምጠኝ ብራዘር፣ ከማድመጤ በፊት መጀመሪያ ያልኩህን ስማዋ እንዴ። በቃሌ መጽሐፍ ቅዱስን ራሱ እንኳን አላወጣው። ጌታ ኢየሱስ ክርስቶስን የማይወድ ካለ ማንኛውንም ነው። ይሁዳን የለም፣ ማንን የለም፣ ማንኛውንም። እሺ ጨርስና በቃ ከዛ ቀጥላለሁ። ቀጥል የምትለው ካለ ሀሳብህ እንዳላስጀምትን። በአጭሩ ምንድን ነው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ይላል። አንተ ደግሞ አንድ በጣም የተሸወድከው ነገር ምንድን ነው? ይሁዳን እና ዘሩን ረግሟቸዋል ሲባል የደም ዘር መስሎህ በደም ልጅ አለው ቤተሰብ አለው ወይ ምናምን፣ እንደሱ አይደለም የተባለው። ዋናው ፖይንት የተባለው ይሁዳን በግብር የሚመስሉትን ነው። እኛ ትርጓሚያችን ላይም በግብር የሚመስሉትን ነው እንጂ ዝም ብሎ ሲጀመር ይሁዳ ልጅ አለው የሚል ነገር አለ እንዴ? እንደገና ዘር ማንዘሩን ነው እንደ የሚለው በግብር የሚወለዱ ሰዎች አሉ፣ ወይም ደግሞ ይሁዳን መስለው የሚመጡ ሰዎች አሉ። ልክ ጌታን አሳልፈው እንደሸጠው አሳልፈው እንትን ያለው ጌታን የሚክዱ ቅዱስ ጳውሎስም እንዳለው ደግሞ ጌታችን ኢየሱስ ክርስቶስን የማይወዱ ሰዎችን ሁሉ የተረገመ ይሁን እንደተባለ ይሁዳን መስለው የሚነሱ ሁሉ የተረገሙ ይሁኑ ተባለ እንጂ ዘር ማንዘሩን ማለት አይደለም። የጠቀስከው ጥቅስ ይኸው ቅድም ያልኩት ማለት ነው። ጌታችን ሆይ ና ብሎ ከሚለው ቃል ውጭ ሌላውን ቅድም በቃሌ ነው ያልኩልህ። ግን ክፍሉን አውጣት። አንደኛ ቆሮንቶስ 16:22 ማለት ነው። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን አለ። ይህን ክፍል ቅዱስ ጳውሎስ ሲጽፈው የአስቆሮቱ ይሁዳንና ልጆቹን የልጅ ልጆቹን እያሰበ ነው ወይ ጻፈው ነው ብያልኩ። ምክንያቱም ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብላችሁ ለምትሉት ቃል ማጽኛ እንዲሆን መጽሐፍ ቅዱሳዊ ግራውንድ አለው ብለህ የጠቀስከው ጥቅስ ይሄን ስለሆነ ማለት ነው። ስለዚህ ይሄ ጥቅስ እየተደማመጠ ይሄን ጥቅስ ቅዱስ ጳውሎስ ይሁዳና ልጆቹን እያሰበ ነው ወይ? ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ማለት ይሁዳና ልጆቹ የልጅ ልጆቹ ነው ያሉት። ኦኬ ልጆች ቢሆን እሺ መንፈሳዊነትና ስጋዊነትም ስላለ መንፈሳዊነትም ተብሎ ይባላል። የልጅ ልጆቹ ይባላል ይባላል። ኦኬ ስለዚህ ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብሎ ያለው ለመንፈሳዊ ልጆቹ ነው ወይስ ለስጋ ልጆቹ ነው ያሉት? በግብር እሱን መስለው ለሚመጡት ጠቅላላ የትውልድ ትውልድም ቢሆን በግብር ይሁዳን ለሚመስል ሁሉ ጌታን አሳልፎ ለሚሸጥ ሁሉ የተባለ ነው። እሺ የቱ ጋር ነው እንደዚህ ጌታን አሳልፎ አሁን ጌታን አሳልፎ የሚሸጥ አለ ማለት ነው እንዴ? ምን ጥያቄ ያለው? ስንት ጌታን እኮ ጌታ በአካል ብቻ እኮ አይደለም እኮ የሚሸጠው እኮ። ችግር የለም። ስለዚህ አሁን የይሁዳና ልጆቹ አሉ ብሎ ተብሎ የሚባለው በግብር ነው ማለት ነው እንዴ? አንተ እንዴት በደም ዘር እንዴት ነው ብለህ ታስባለህ? ሲጀመር ይሁዳ ልጅ አለው ወይ ምናምን ተብሎ የጠቀሱት ጥቅስ በግዕዝ እያሉት ያሉትን ጥቅስ አስተውለሃል? በግዕዝ ማለቱን አለማለቱን ሳይሆን አንተ እንደው ቤተክርስቲያን ትንሽ ጊዜ ቆይተሃል። አሁን ቤተክርስቲያን እንዲህ ብላ ታላለች። ወዳጄ ቆይ ይሄን ጥቅስ እኚህ ጥቅስ ነው የሚያነቡት፣ እኚህ እርግማኑ ነው የሚያስተላልፉት። እኚህ የሚጠቅሱትን ጥቅስ ስማው። እግዚኦ የተጣመመን ስለትየ እግዚኦ የተጸመመን ስለቴ። ማን ነው ይህንን ቃል ያለው? የቱ ጋር ነው እያነበቡ ያሉት? ታስተውለዋል ክፍሉን? አሁን ወደ ጥያቄው ተመለስ። እኔ ይሁዳ ወልዱ ይደምሰስ የሚለውን ነው እያወራን ያለ ነው። እሱ ፖይንት እኮ ታዲያ ይሄን እሳቸው ቪዲዮውን በሌላ ቀን እንተረጉመዋለን። አሁን ስለ ሰው አይደለም ልናወራ የመጣሁት። የሚባል ነገር የለም። ስለ ቪዲዮ ላወራ አይደለም የመጣሁት ስላልከው። እሺ ሚዩት አድርጌያለሁ። ከከፈት ከታይ ትወርዳለህ። ቅድም ታች አሚና ሚኒስትር ነበር። ጥያቄው ይሁዳ
ወልዱ ወሉደ ወልዱ ይደምሰስ ብለው ያሉት ተራጋሚ ራሴ ወርድልሃለሁኝ። በቃኝ እኮ ይሄንን ከነገርኩ በቂ ነው። ወረድ በቃ ጎ። የት ታዲያ ምኑን ትመልሰዋለህ? እዚህ እሳቸው እያነበቡት ያለ ጥቅስ አለ። ልብ በሉ። ለሚያነቡት ጥቅስ አያውቀውም እሱ። በእርግጥ በግዕዝም ስለተባለ አያውቀውም፣ በአማርኛም ቢባል አያውቀውም። እሳቸው እያነበቡት ያለ ጥቅስ መዝሙር 108 በቅንፍ 109 ላይ ያለ ቃል ነው። ልብ በሉ። ኦኬ ስሙት። ወውሉደ ውሉዱ ይደምሰስ። ቆይ እስመ አፈ አማጺ ወአፈ ኃጥእ አብቀው ላዕሌ አኔ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ ነው የሚሉት። የሚነበበው ከእግዚአብሔር ቃል ላይ ነው። በተነበበው በየቁጥሩ ግን በለዓማዊው ሰውዬ ይደምሰስ ብሎ ይላል። እሱም እንደዛው ተመሳሳይ ማለት ነው። ክፍሉ የት ነው የሚገኘው? መዝሙር 108 በቅንፍ 109 ንጉሥ ዳዊት አባቴ ዳዊት የተናገረውን አሳያለሁ፣ አባቶች ደግሞ እዚህ የሚራገሙትን አንተ ትነግረናለህ ማለት ነው። እሺ ይሄ ክፍል ማለት ነው በዛኛው በመጽሐፍ ቅዱሱ በመዝሙር 108 በቅንፍ 109 ማለት ነው። እዚህኛው ላይ በአፕሊኬሽኑ ላይ 109 ላይ ያደርጉት ማለት ነው። አምላኬ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍ የተንኮለኛ አፍ በላይ ተላቀውብኛልና በሽንገላም አንደበት በላይ ተናገሩ። ቆይ ቅዱስ ቃሉን ከዚህ ጋር ካወጣሁት ማነው ቪዲዮውንና መዝሙሩን አብሬ ላሰማችሁ። ወይ ይሁዳ ወልዱ ወሉደ ወልዱ ይደምሰስ። ኦኬ አንድ የጠብቁኝ። እሳቸው በግዕዝ የሚሉትን በአማርኛ ዚህ የተባለውን እያያችሁት ማለት ነው። ኦኬ ኦኬ መዝሙር 109 ላይ እዚያ ያወጣዋለሁ መጽሐፍ ቅዱስ ላይ እሺ። እዚኛው ላይ ቪዲዮን እዚኛው ላይ ክፍሉ እንደዚህ ጎን ለጎን ተናጸሩ ገጽ ለገጽ ከብሎ ስለሚል ፊት ለፊት እያስተያየን ፊት ለፊት እየተያየን እናወራለን ማለት ነው። 109 ኦኬ ንጉሥ ዳዊት ይኸው ውሉዳ እግዚኦ የተጻመመኒ ስእለትየ እዚህ ጋር ምንድነው የተጻመመኒ ስእለትየ? እዚህ ጋር ምስጋናዬን ዝም አትበል ነው ብሎ ያለው። እዚህ ደግሞ ስእለቴን ዝም አትበል አይነት ነው የሚናገረው ማለት ነው። አምላክ ሆይ ምስጋናዬን ዝም አትበል። እሺ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ እስመ አፈ አማጺ ወአፈ ኃጥእ አብቀው ላዕሌ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበትም በላይ ተናገሩ። አሁን እነሱ የሚያደርጉትን ልብ በሉና ስሙ። እዚህ ጋር አምላክ ሆይ ምስጋናዬን ዝም አትበል ብለው እሳቸው በግዕዙ ካነበቡ በኋላ እኚህኛው ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። እንደገና ደግሞ የኃጢአተኛ አፍና ተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበት በላይ ተናገሩ ብሎ ሲል እሱ በኛው በግዕዝ እኛው ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። በጥልቅ ቃል ከበውኝ በከንቱም ተሰለፉብኝ ብሎ ሲል ምክንያቱም እኔው ስል እኮ የነበርኩት ነው። እና ስሙት፣ ይሄ ክፍል ላይ ነው ዳዊት የተናገረው ማለት ነው። በእግዚአብሔር ቃል ላይ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብሎ የሚል ቃል የለም። ትንቢታዊ ቃል ነው የተናገረው ዳዊት። ምስጋናም ነው፣ ጸሎትም ነው፣ ትምህርትም ነው። ኦኬ በወደድኳቸው ፈንታ አጣሉኝ፣ እኔ ግን ጸልያለሁ አለ ዳዊት። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። በላያዊ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። በተመዋገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ሁኑ፣ ሹመቱንም ሌላ ይውሰድ። ይህን ክፍል ነው እነ ሐዋርያቱ ቅዱስ ጴጥሮስ በሐዋርያ ሥራ መጽሐፍ ላይ መኖሪያው በምድረ በዳ ይሁን ሹመቱንም ሌላ ይውሰድ ብሎ
የተነገረው ቃል ይፈጸም ዘንድ ይገባል ብለው ሐዋርያት በመረጡ ሰዓት ላይ እነ ማቲያስን ከመምረጣቸው በፊት ስለ ይሁዳ የተናገሩት በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ የተናገሩትን ቃል አጽንተው ከዚህ ክፍል ላይ ነው ትንቢቱ የተወሰደው ማለት ነው። ሙሉ በሙሉ ግን ስለ ይሁዳን የተናገረው አይደለም። ስለ ይሁዳስ ቢነገር ልጆቹን ቆይ አሁን እዚህ ጋር ስሙት። ለይሁዳ ወልዱ ወውሉደ ውሉዱ አቤቱ ጌታዬ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ ነው። ይሄኛው ከየት አምጥተው እዚህ ክፍል ላይ የለም። እኚኛው በግዕዝ ይሄኛውን መዝሙር ነው የሚሉት። እኚኛው ግን ከመንፈሳቸው አንቅተው እንደሚባል ማለት ነው። ያው የተጠናወታቸው በለዓማዊ መንፈስ መራገም ነው። ባይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍቶቿ ስሬ ስላሉ ማለት ነው። እኔ ታውቃላችሁ ያለ መረጃ ስለማላወራ ናግባ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ባለጠልሰሙ፣ መጽሐፈ ባርቶስ፣ ጸሎተ ህሊና፣ ሰይፈ መለኮት፣ ሰይፈ ስላሴ የሚባል አንድ መዓት የእርግማን ጸሎትን አስታቅፋለሁ ማለት ነው። እዚህ እኔው ራሴ ትናንትና በግዕዝ ስለው ስለነበር በጌታ ከመሆኔ በፊት ማለት ነው። እነዚህ ሚዩት አድርግ ስንሰጥ ብቻ የምታወራው ብራዘር ሲጨርሰው የሚለውን መዝሙሩን አንብበው አላፈርክበት እታች ወረድ እና እኔ ራሴ ስላቸው የነበሩ ነው። ልብ በሉ ጌታችን እንደዚህ ያስተምሯል ወይ? ዳዊት ይሄንን ሲናገር ለማን የተናገረው? ልብ በሉ ዘመኖቹ ጥቂት ይሁኑበት ካለ በኋላ ዳሃደጎች ልጆቹ ዳሃደግ ይሁኑ፣ ሚስቱ መበለት ትሁን፣ ልጆቹ ተናውጠው ይክበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ፣ ለባዕድ ያለውን ይበርብረው፣ እንግዶችንም ድካሙን ሁሉ ይበዝብዙት፣ የሚያግዘውም አያገኝ፣ ለዳሃደግ ልጆቹ ሚራራ አይኑ፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ፣ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ አለ። ለማን ነው ዳዊት እየተናገረ ያለው? ልብ በሉ በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ፣ ምሕረትን ያደርግ ዘንድ አላሰበምና። አያው እንዲህ አይነቱን ትውልድ ምሕረትን ያደርግ ዘንድ አላሰበምና ችግረኛውና ሚስኪንን ልቡ የተሰወረውንም ሰው ይገድል ዘንድ አሳደደ ይላል። አየህ፣ ነፍሰ ገዳይ የሆኑ የሚያሳድዱ ምስኪኖችንና ችግረኞችን መበለቶችን ሁሉ ስለሚበድሉ በግፍ ስለሚያሳድዱ ሰዎችና በዳዊትም ላይ በከንቱ የተነሱበትን ሰዎች እያሰበ ዳዊት ለዛ ነው የጸለየው። ግን ነቢይ ስለሆነ ስለ አስቆሮቱ ይሁዳ ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ሐዋርያቱ ኮት አድርገው የወሰዱት ክፍል በዚህ ክፍል ላይ ተገኝቷል ማለት ነው። ከፍሉ ባለበት ሹመቱን ሌላ ይውሰድ ብሎ በሚለው ማለት ነው። መርገምንም ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምንም እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰውም ልብስ ሁልጊዜ እንደሚታጠቀውም ትጥቅ ይሁን። ይህ ስራ ይላል፣ ይኸውላችሁ ይህ ስራ ይላል ንጉሥ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴም ላይ ክፋትን በሚናገሩ ላይ ነው ይላል። ይሄ ሁሉ የሚነገረው ይሄ ሁሉ ከላይ የተናገረው ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ ዳዊትም በሚጣሉት እና በክፋት በተነሱበት ሰዎች ላይ በነፍሴ ላይ ክፋትን በሚናገሩ ላይ ነው በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትን በእኔ ላይ አድርግ፣ ምሕረትህ መልካም ናትና አድነኝ እያለው ነው ከእንደነኛ ሰዎች። እነሱ ላይ ግን እንዲህ ይምጣ እያለው ነው። እኔ ችግረኛና ምስኪን ነኝ፣ ልቤም በውስጤ የደነገጠብኝ፣ እንዳለፈ ጥላ አለቀውን፣ እንዳንበጣም ረገፉ፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤን ከማጣት ከሳ። እኔም ከእነርሱ ዘንድ ለነውር ሆኑ፣ ባዩኝ ጊዜ ራሳቸውን ነቀነቁ ይላል። አየህ ዳዊት ማንን እያሰበ ነው የጸለየው? አምላኬ እርዳኝ፣ እንደ ምሕረትህ አድነኝ፣ አቤቱ እጅህ ይህቺ እንደሆነች አንተም ይህችን እንዳደረግህ ይወቁ አለው። ይወቁ፣ እኔ ላይ በግፍ ተነስተውብኛል፣ መልካም ነበር ያደርኩላቸው፣ እነሱ ክፋትም መልሰውብኛል። እነሱ ይራገማሉ፣ አንተ ግን ባርክ፣ በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው እያለው የሚጣሉኝንም እፍረት ይልበሱ፣ እፍረታቸውም እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎች መካከል አከብረዋለሁ። ነፍሴን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። በማን ዘንድ ነው የቆመው? እግዚአብሔር ከዳዊት ጋር ስለነበረ ነው። እግዚአብሔር ከሳኦል ሰይፍ ያዳነው ማለት ነው። አየህ፣
ጌታ እንዳልታወክ በቀኝ ነውና ብሎ እንዳለ ይኸው በድሃ ቀኝ ቆሟልና ብሎ ሲል ሌላ ሰው እያሰበ ብቻ ሳይሆን ራሱ ዳዊት እኮ ነው። ዳዊት ባለጠጋ ሆኖ በእርግጥ ባለጠጋም ሆኖ ከድህነት እችን ለአንተ ሰጥቻለሁ ብሎ የሚልበት ክፍል አለ። ቤተ መቅደሱ እንዲሰራ ለሰለሞን ለልጁ ብርና ወርቅ ሲሰጥ እንጂ ዝም ብሎ መናጢ ድሃ ዝም ብሎ እንደው ከኩን የሚያክ የሚበላና የሚጠጣ ያጣ አይነት አይደሉም። አባቶች እንደዛ አይደሉም። እግዚአብሔር እጆቻቸውን ስራ ባርኳል። ኦኬ፣ የተከበረ ቤተሰብ ልጅ ነው ዳዊት ማለት ነው። የነ ቦአዝ ሰፈር ማን የነ ቦኤዝ ልጅ ነው። የነ ዮቤድ ዘር ነው። የነ እሴይ ልጅ ነው እና በድሃ ቀኝ ቆሟል ይላል። ስለዚህም ነበር ጌታ እንዳልታወክ በቀኝ ነው ይል ነበር። በቀኙም ስላለ ከሱ ጋራም ስላለ ነው ዳዊት ከሳኦል ጦር እግዚአብሔር አዳነው፣ ከልጁ ከአቤሴሎም መፈንቅለ መንግስትም አዳነው፣ ከጎልያድም እጅ አዳነው፣ ከውስጥም ከውጭም ከተነሳበት አዳነው። ኦኬ፣ በድሃ ቀኝ ቆሟልና ግን እንደዚህ በሚያደርጉ ላይ በእኔ ላይ መልካምን ባደረግኩ ፈንታ እነሱ ክፋትን መለሱልኝ አለ። ያው እዚህ ጋር አይታችሁታል። ያው በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ ይላል። በእነሱና በልጆቻቸው ላይ ነው እንደዚሁን ያለው ዳዊት እንጂ እነኚህ እንደሚሉት ምዕራፉ በተነበበበት ቁጥሩ በተነበበበት በየመካከል ላይ በላዩ ኃጢአተኛ ሹም በቀኙም ሰይጣን ይቁም፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት እያለ ዝም ብሎ ፂሙን እየጎተተ እንደሚያነበው እንደዚህ ሰውዬ አይደለም ክፍሉ ብሎ የሚለው አይደለም ብሎ የሚለው እንዴት ነው? አንተ አይልም እኮ ነው ብዬምልህ አይልም። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ይልልሃል። እርግማንን እንደ ልብስ የለበሱ ሰዎች ማለት ነው። ክርስቶስ አስተምሯል ወይ? እንደዚህ አይነት ነገር አስተምሯል ጌታችን? እንደዚህ አይነት ትምህርት የሸጠው እኮ አንድ ሰው ነው። የአስቆሮቱ ይሁዳ ይባላል። ለዛ ሰው ደግሞ ጌታችን ኢየሱስ ክርስቶስ ምን እንደሚገጥመው ተናግሯል። ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ሰው ከዚህ በመካከላችሁ አለ አለ። አሳልፎ ለሚሰጠኝ ግን ወዮለታል። አሳልፎ ለሚሰጠኝ ምን አለ? ወዮለት፣ ባይወለድ ይሻለው ነበር። ለምን? ከዛ ቀጥሎ ሰውየው ላይ ነው፣ እዛው ራሱ አሳልፎ ሻጩ ላይ ነው ጌታ የተናገረው እንጂ ይሁዳ ወልዱ ወልደ ወልዱ ይደምሰስ እያለ ጌታችን እንደዚህ ሲራገም አልነበረም። ኦኬ፣ ምን አለ ጌታ? ስለዚህ ጲላጦስ አትነግረኝም አለው። ልለቀ ስልጣን እንዳለኝ ወይ ልፈታ ስልጣን እንዳለኝ አታውቅም? ምን አለው? ኢየሱስ መልሶ ስልጣን ከሰማይ ካልተሰጠ በስተቀር ባልነበረህም። ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። አሳልፎ የሚሰጠኝ ኃጢአቱ የባሰ ነው። ከዛስ አሳልፎ የሚሰጠውን ሰው ባይወለድ ይሻለው ነበር ነው ያለው ጌታ። ለማን ነው ያን ተናገረው? አሳልፎ ሰጪው ማን ነው? ወገን አላችሁ? እኛን ከሆነ አለ። ኦኬ እኛ አለን ወንድምነሽ። ኦኬ ቴንክ ዩ። ተቀምጠውም ማርቆስ ሲጽፈው ማነው ምዕራፍ 10 ቁጥር 18 ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ ከኔ ጋር እርሱ የሚበላው አሳልፎ ይሰጠኛል አለ። ልብ በሉ። ከዛስ ስንቱ ነው አሳልፎ ይሰጠኛል ብሎ ያለው? አንዱ ከእናንተ አንዱ ነው ያለው። ያ አንዱ ከሚስቱና ከልጆቹ ከልጅ ልጆቹ ጋር አላለም ጌታ። አንዱ ነው። አንዱ አሳልፎ ይሰጠኛል አለ። እነሱም
ያዝኑ እያንዳንዳቸውም እኔ ሆንን ይሉ ጀመር። እርሱም መልሶ አላቸው ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ልብ በሉ ይሄን ቃል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። የሰው ልጅ ብሎ የሚለው ጌታ ራሱን ነው። ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ይላል። የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። አሳልፎ ለሚሰጠኝ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። ያ ሰውና ልጆቹ የልጅ ልጆቹ አለ ጌታ አላለም። ሰውየውን ነጥሎ ነው የተናገረው ጌታ። እነዚህስ ምን ይለዋል? ይሁዳ ወልዱ ወውልደ ወልዱ ይደምሰስ። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ያው ባይወለድ ይሻለው ነበር አሳልፎ ለሚሰጠው ለዛ ሰው ማለት ነው። ያ ሰው ነው ያለው። ያ ሰውና ቤተሰቡ አላለም። ያ ሰውና ልጆቹ የልጅ ልጆቹ አላለም። ከየት አምጥተው ነው እነዚህ ጨምረው የሚራገሙት? ለዚህ ትውልድ ነው ሰውየው በህይወት በሌለበት ልጆቹና የልጅ ልጆቹም በሌሉበት ቢኖሩም እንኳን ጌታችን ኢየሱስ ክርስቶስ ይሁዳና ልጆቹን የልጅ ልጆቹን እርገሙልኝ ብሎ አላለም። ወንድሞች እናቶች፣ አላለም። ዳዊት ይህንን በእኔ ላይ በክፋት በተነሱብኝ ሰዎች ላይ ይሁን ነው እኮ ብሎ ያለው። በከንቱ በሚጣሉ ላይ ይሁን እኮ ነው ያለው። መልካም ባደረግኩላቸው ፈንታ ክፋትን በመለሱልኝ ሰዎች ላይ ይሁን ነው ያለው። ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ 21ኛው መቶ ክፍለ ዘመን ላይ ቆሞ የክርስቶስ ቤተክርስቲያን ነኝ ብሎ የሚል ትውልድ ይራገማሉ። እሱ ብቻ አይደለም፣ ይሁዳን ግለሰቡን ብቻ አይደለም፣ ይሳደባሉ፣ ይራገማሉ። ማንን? እስራኤልን፣ ኦርቶዶክስ ማለት ነው። በጸሎት አሳበው እስራኤልን ሰደባሉ፣ ይራገማሉ። አንሳደብም አንራገምም ብለህ ምትል ናገባ። መሳደባችሁን ከአንድ መጽሐፍ መራገማችሁን ከአንድ መጽሐፍ አሳያችኋለሁ። ቅድም በቃሌ ስለ የነበረው ማለት ነው። ክፋቱ ግን ካህናቱና ዲያቆናቱ አይገቡም። እዚህ ቤት አይገቡም። ቢገቡ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንባቸው። ለምን? እዚህ ቤት ያለ መረጃ አይወራም ብራዘር። ኦርቶዶክስ በጸሎት አሳባ ኔሽን ኦፍ ኢዝራኤልን የእስራኤልን ህዝብ የኪዳኑን ህዝብ ተረግማለች፣ ትሳደባለች። የተጻፈ ነው ማሳይ ስትገባ የተጻፈ አሳያለሁ። ታዲያ ምን አገባህ? እስራኤልን ብንረግ ምን አገባህ? ብንሰድባቸው ነው ብለህ ያልከው? ለምን ትሰድባቸዋለህ? ለምን ትረግማቸዋለህ? ማን ነው ስደብልኝ አለህ? ሀያቶላ ነው ወይስ ሐማስ?
ወይስ እግዚአብሔር? ጌታ ኢየሱስ ነው ያለህ? ማን ነው እርገምልኝ አለ? አረቡ ዓለምን የላከ ሁቲ ነው ወይስ የአሳድ መንግስትን የላከ? ጌታ ኢየሱስ አሳልፈው ሰጥተውኛልና እርገሙልኝ እስራኤልን አለ እና ማን ነው ከታች እያየው ነበረ። የጽዮን ደጆች ለምን አትገባም? ናገባ እስቲ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ በአቱ ግብርናቶ ተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ስትሉ የምታመሹት 40 መዓልተው 40 ሌሊት ለዛ አውረደሎሙ ህብስተ ህይንተ ሰናይ ፈደዩ እኪተ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ ብላችሁ አላችሁት ማለት ነው። ከሴብ ጸጋ ከዘመድኃኔ ዓለም ላይ ኑ ግቡና አንተ እስራኤልንና ይሁዳን እሺ ይሁዳን ሰውየውን እንኳን ብትረግመው ኦኬ ያ ሰው ባይወለድ ይሻለው ነበር ብሏል ጌታ። ይኸው ማርቆስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ በቂ እኮ ነው። በቃ ይኸው የሰው ልጅ ስለ እርሱ እንደተጻፈ ይሄዳል አለ። የሰው ልጅ ብሎ ያለው ጌታችን ራሱን ነው። ኦኬ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው አለ ለዚያ ሰውና ለቤተሰቡ ለልጆቹ ለልጅ ልጆቹ አለ አላለም አንተ አላለም። ያን ሰው ነው አንድ ሰው ነው ያስቆሮቱ ይሁዳ ነው ከሚስቱ ከልጆቹ ግና ከልጅ ልጆቹ ጋር ተባብሮ ሸጠው አይልም። ሚስት እንዳለውም አይናገርም። ከጴጥሮስ ውጭ ሌሎቹ ሐዋርያት ሚስት እንዳላቸው እንኳን እናትና አባት ቤተሰብ እንዳላቸው ለምሳሌ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደሆኑ ማነው እንድሪያስና ጴጥሮስ ወንድማማቾች እንደሆኑ ከቤተሳይዳ እንደነበሩ አብዛኞቹ እዛ በኮራዚን ካይላ እየተባለ ማን ነው የሚባለው በይሁዳ ሳበው ማንን ነው ኔሽን ኦፍ ኢዝራኤልን የመሲሁን ዘር ማን ነው ስደብልኝ አለህ? ኢየሱስ በሆነ ስደቧቸው እነዚህ የተረገሙ ስደቧቸው አለ አላለም? አላለም አንተ አላለም። አልወጣውም ጌታዬ። ኦኬ ስለዚህ አይሁዳውያን ተነስተው ክርስትናን ቢጠሉ እኮ ብዙ እናውራ ከተባለ መቼ ፍቅርን ያሳየን ክርስቶስን መቼ ለነሱ ፍቅርን አሳየን? ለምን አይገቡም? ታቻውን ቅድም የሆኑ መርጌቶች እያየው ነበር፣ ዲያቆናት እያየው ነበር። ለምን አትገቡ? በመድኃኔዓለም በእውነት ለምን አትገቡም? ግን ለምን አትገቡም? አገልጋይ የሆናችሁ ታች እያየኋችሁ ነው። ለምን አትገቡም? በልጅ አማኝቶ ይበላል ተኝቶ እንደሚባለው በይሁዳ ሀሳባችሁ የምትሳደቡት ግን እስራኤልና ትውልዱን ነው። በጣም የሚገርመው ግን ወንድሞች እናቶች፣ እውነቱን ልንገራችሁ የረገምከው ትውልድ እየበዛ ማለት ነው። በጣት የሚቆጠሩ ጥቂት ናቸው የተረፉት። በሆሎኮስት እልቂት ማለት ነው ጀርመን ላይ እኔ ይህን ሳስብ ይሄ ቃል ነው ትዝ የሚለኝ። አየህ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር አለ ኢሳያስ ከ700 ዓመት በፊት።
ዘር ቅሬታ በባቢሎንም በተሰደዱበት በተበተኑበት ምድር እግዚአብሔር ቅሬታን በየመካከሉ ማለት ነው። ከሆሎኮስት እልቂት ከጀርመኑ እልቂት ቅሬታ ዘር ትውልድ የአብርሃም ዘር ከፊቱ እንዳይጠፋ ሙሉ በሙሉ እንዳይደመሰሱ ማለት እንደ ሰዶምና እንደ ገሞራ እንዳይሆኑ በሰዶምና በገሞራ የተረፈ የለም። ለወሬ ነጋሪ የቀረ የለም። ሎጥ ነው የተረፈው ከሰዶም። ሎጥ ደግሞ የሰዶም ሰው አይደለም። በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ የታራን ልጅ ነው። ማን ሶሪ የሐራን ልጅ ነው። የወንድሙ ልጅ ነው። የአብርሃም የወንድሙ ልጅ ታራን ናኮርና አብርሃምን ሐራን ወለደ። ሐራን ደግሞ ሎጥን ወለደ ማለት ነው። ስለዚህ ከሰዶምና ከገሞራ ምንም የተረፈ የለም። ሎጥና ሚስቱ ልጆቹ ወጡ። ሚስቱ ጠፋች። ልጆቹ ሁለት ሴቶች ልጆችና እሱ ብቻ ነው የተረፈው። እነሱም የዛ የሰዶም ሀገር ይቀመጡ የነበሩ በእንግድነት እንጂ እዛ ሰዎች አይደሉም። ስለዚህ ከሰዶምና ከገሞራ ከአዳማና ሲባዮ ከሚባሉ ከነዚህ አራት ከተሞች የተረፈ ትውልድ የለም። ሰዶም፣ ገሞራ፣ አዳማ፣ ሲባዮ እነዚህ አራት ከተሞች ውስጥ የሚኖሩትን ትውልድ ነው ጌታ ለዘላለም በእሳት የቀጣች ያጠፋቸው። እና ኢሳያስ ምን ይላል? ዘርን ባያስቀርልን አለ። ትውልድን ባያስቀርልን ኖሮ ከሰዶምና ከገሞራ የተረፈ ለወሬ ነጋሪ እዚህ ፕላኔት ላይ ሰው የለም ነው ብዬ የምላቸው። አንድ ዘር የተረፈ የለም። እና እስራኤልን እግዚአብሔር እንደዚህ ያላደረገው ዘር አስተርፎለት ነው። እነዛ ዘሮች የተረፉት ይታያል። endured indescribable suffering and came to the land of Israel and took part in the great revival. Today we are hunting down. እነዚህ አባቶች ናቸው የተረፉት። እነዚህ አባቶች የዛሬ 80 ዓመት አካባቢ የሁለተኛ ዓለም ጦርነት ሂትለር በተነሳ ጊዜ ጭንቅላታቸውን ከአለት ጋር እየፈጠፈጡ ይገሏቸው ከነበሩ ልጆች መካከል የተረፉ ናቸው። ማን ያስተረፋቸው? የአባቶቼ አምላክ ነው እግዚአብሔር። ቅሬታ፣ ዘር፣ ትውልድ የአብርሃም ዘር እንዳይጠፋ ከፊቱ አቤት እነዚህ ህፃናት ነበሩ ያኔ ገና ሰፈር ለሰፈር ብይ የሚጫወቱ የሚሯሯጡ እድሜያቸውና ከ7 እና ከ10 በታች ሆኑ። አንዳንዶቹም የበለጠ ነው ካለ ከዛ የተረፉ ከፍ ያሉት ከተገኙ አብዛኞቹ ህፃናት ነበሩ። አንዱ በጦርነት አንዱ በእርግማን ሊያጠፋው ማለት ነው። አትችሉም። ቅዱስ ገናናው ኢየሱስ ምስክር ነው። አትችሉም። የአብርሃምን ዘር ትውልዱን ደምስሰህ ይደምሰስ እያልክ በይሁዳ ሐሳብህ የምትሳደበው ማን እንደሆነ እናውቃለን። በደንብ ነው የምናውቀው። ቅድም እያየኋቸው ነበር ከ3 ሰዓት በፊት ማለት ነው። ያው በጠቅላይ ሚኒስትሩ ቢሮውን ሰብስክራይብ ስላረኳቸው እከታተላቸዋለሁ። እግዚአብሔር እንዲህ ነው ያተረፋቸው። አየህ፣ እንደ ሰዶምና እንደ ገሞራ እንደ አዳማና እንደ ሲባዮ በሚባሉ እግዚአብሔር በዘላለም ዲን በጨው በእሳት ነው ከሰማይ አውርዶ ያጠፋቸው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 29 ወይ 29 23 ላይ 29 23 አዎ 29 23 ላይ ያው እንዲህ ይላል፣ ምድርም
በሁለንተናዋ ዲንና ጨውን መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣው በመዓቱ እንደገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ ይላል። 4 ከተሞች ናቸው። ሰዶም 1፣ ገሞራ 2፣ አዳማ 3፣ ሲባዮ 4። እዚህ ቅድም የጠቀስኳቸው ማለት ነው። እነዚህ ከተሞች ውስጥ የነበረ አንድ ሰው አልተረፈም። በዚህ በሰዶም የሚቀመጥ የነበረው ሎጥ ነበረ። ሎጥ የሰዶም ሰው አይደለም። ቅድም እንዳልኳቸው አብርሃም ወንድም ነው። በእንግድነት ሄዶ እዛ ይኖር የነበረ ነው። ከዛ ውጭ የተረፈ አንድ የለም። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ኢሳያው እንደው ብሎ የሚለው እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም መሆን እንደ ገሞራ በመሰልን ነበር ይላል። ዘር ስላስቀርለት ነው እስራኤል የቀጠለው ማለት ነው። አዎ ዘርስ ባያስቀር ኖሮ እስራኤል ለዘላለም ነበር የሚጠፋው። ታዲያ እግዚአብሔር ራሱ በምሕረቱ ባለጠጋ ስለሆነ ነው ያተረፋቸው ማለት ነው። አዎ ቅሬታ ትውልድ። ስለዚህ እሱ አስተርፎ ዘራቸውን እንደ ሰማይ ከዋክብት መልሼ አበዛለሁ ብሎ ያለ እግዚአብሔር በምድር ላይ እነዛ ሰዎች ናቸው። ጥቂት ሰዎች ተርፈው ተዋልደው አሁን ወደ 10 በአጠቃላይ በዓለም ዙሪያ ያሉት ወደ 15 ሚሊዮን የሚቆጠሩ አሉ እና ይሄ 15 ሚሊዮን ህዝብ በዚህ ምድር ላይ መኖር የማይገባው ህዝብ ነው እያለ ማንም ተነስቶ አፉን የሚያላቅቅበት በዚህ ህዝብ ላይ ነው ወገኖቼ። እኔ በጣም ይገርመኛልም ያስደንቀኛልም። የፓኪስታኑ የጦር መሪ ካንሰር ናቸው ብሎ አለ። ያው ካንሰርን ደግሞ አትታገሰውም፣ ቆርጠህ ጣለው ነው። ይሞክር። ውጊያው ከበጉ ጋር ይሆናል። ውጊያው ከእስራኤል አምላክ ከእግዚአብሔር ጋር ይሆናል ማለት ነው። ይሞክሩ። ኤርዶዋንም ሲፎክር ሰምተነዋል ቅድም። ይሞክሩ። የእስራኤል ጠላቶቻችን ጮኸዋል ብሎ እንዳለው ማለት ነው። ጠላቶች ነው እንጂ ያለው በእስራኤል ላይ ስጮህ አምላክ ላይ እየጮህክ እንዳለ ግን አስረግጬ ነህ እወዳለሁ። ወንድም ዓለም ስማኝ። እነሆ ይላል አሳፍ። እንኳን በዛን ጊዜ በእስራኤል ላይ የጮሁትን ጠላቶች ምን ይላል አሳፍ? እነሆ ጠላቶችህ ጮኸዋል። የተጮህ እኮ በእናንተ ላይ ነው እስራኤላውያን። በእኛ ላይ ስትጮህ በማን ላይ ጮህ? በአምላክ ላይ ነው የሚጮህ ነው። እነሆ ጠላቶችህ ጮኸዋል። አሳፍ የዛሬ ስንት ዓመት? የዛሬ 3000 ዓመት አካባቢ ላይ ማለት ነው። የአሳፍ የምስጋና መዝሙር ዘማሪው አሳፍ ነው ይሄን ያለው። ጠላቶችህ ጮኸዋል፣ የሚጠሉም ራሳቸውን አንስተዋል። ሕዝብን በምክር ሸነገሏቸው፣ በቅዱሳኑ ላይ ተማከሩ። ምን ብለው ተመካከሩ? ኑ ከሕዝብ እናጠፋቸው። ከዚያ የእስራኤል ሕዝብ አይታሰብ፣ እዚህ ምድር ላይ መታሰብ የለበትም። እስራኤል የሚባል ይሄ ሰው እስራኤላዊ ነው፣ እቺ እህት እስራኤላዊት ናት ተብሎ ድጋሚ በትውልድ መካከል ስማቸው እንዳይጠራ እንደምስስ ነው። እንዳይታሰብ አድርገን እናጥፋቸው ከሕዝብ መካከል ኑ ከሕዝብ መካከል ማለት ከሕዝብ እናጥፋቸው፣ ዳግም እንዳይታሰቡ። እንዲህ የሚሉ ሰዎች ግን የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኢየሱስ ክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነውና ካንሰር በል፣ ጢንዚዛ በላቸው፣ ዝንብ በል፣ ሸረሪት ብለህ እንደ ማነው እንደ ሂዝቦላው መሪ ነስረላ ፌንጣ በል፣ ከርከሮ በል፣ ጃርት በላቸው፣ ምንም በል።
ጃርትን ብለህ ካልክ በሾኋ ትወጋለች፣ ትገላለች ማለት ነው። ሸረሪትን በል በድሯ ድሯን አድርታ በፔጀርሚው በምን በምናምን ነገር ይዛ ታጠምዳለች ማለት ነው። ሸረሪት አይደል ያለ ኦኬ። እነ ይሁዳ ወልዶ ደምሰስ ነው ያሉት። እኔ እዚህ ላይ ተናግሬ ለወንድምነት ሰጠዋለሁ። አይገቡም። ብዙ ጥያቄ ነበረኝ። ብዙ መጽሐፍቶች አከማችቼ ነበር። ጌታ ኢየሱስ ምስክር፣ እዚህ ጋር አስቀምጨዋለሁ። ብዙ መጽሐፍቶች አዘጋጅቼ ነበር እዚህ ጉዳይ ላይ። እንወጣቸው ይገባሉ። ለሰው ልጆች ሁሉ መጸለይ ነው ያለብን። የሰው ልጆች ሁሉ መውደድ ነው ያለብን። ይልቁንም ስለ እስራኤል ሰላምን ደግሞ ጸልዩ ተብለናል። ስለ ነገስታት፣ ስለ መኳንን ጸልዩ ተብለናል። ቅድም ገባ ገባ አሉ። ገስት ሳይገቡ እታች ነበሩ። አሁን ሲያዩት ነገሩ እንደማይሆን ጥያቄውን አስቀድመን ማቅረብ አልነበረብንም ነበር ማለት ነው። ከቀረብን ግን መግባት ነበረባችሁ። ካህናቱም መምህራኑም ዲያቆናቱም ቅድም ነበሩ። ዝም ብላችሁ እንትን አትበሉት፣ ቃላቱን በትክክል በሉት እያለ ማለት ነው። የሚነበበው መዝሙር 109 ነው። እኝኛው የሚያነቡት እኝኛው ግን የሚያነቡት ከበለዓም ነው። ሀብተ በለዓም እላቸው ላይ ስላለ ማለት ነው። እሳቸው ብቻ አይደሉም ባይዘ እሳቸው በሙሉ ህዝቡ፣ ካህኑ፣ ሊቁም ደቂቁም እንደሚባል ማለት ነው። ይሁዳ ወልዱ ውሉዱ ይደምሰስ ይላሉ። የት አሉ የይሁዳ ልጆች? የአስቆሮቱ ይሁዳ ልጆች አሉት ብሏል። የልጅ ልጆቹ ብሏል። አይ እኛ የመንፈስ ልጆቹ ማለት ነው ብለካል። የመንፈስ ልጆቹ የሆኑትን ኢየሱስ ክርስቶስን አምላክ አይደለም ብለው የካዱ ኢየሱስ ክርስቶስን ክደው የሄዱ በዓለማዊ ምኞት፣ በአይን አምሮት፣ በስጋ ፍቃድ ለዚህ ዓለም ተሸንፈው ሸጠውት ጌታን ልክ እንዳስቆሮቱ ይሁዳ ሸጠውት የሄዱትን በንስሐ ወደ እግዚአብሔር እንዲመለሱ ወንጌል ስበኩ እንጂ ብሎ ያለው እነሱን እርገሟል እንዴ? መሬትን በትር እየቀጠቀጥክ እንደ ጠንቋይ እኔ ይበቃኛል። እዚህ ጋር ወንድምነት እንዲህ አይነት ክርስትና እኛ አላየንም። ለስጋ ልጆቹም ቢሆኑ የይሁዳ ልጆች እንድንረግም ጌታ አላዘዘንም። ይሁዳ ወልዱ ውሉዱ ይደምሰስ ብለህ እንድትል አላዘዘም። ኢየሱስ ክርስቶስ አላዘዘም። እንደዚህ የትኛውንም ቤተክርስቲያን አላዘዘም። የትኛውንም ቤተክርስቲያን አንዳችም ሐዋርያ በዚህ ጉዳይ ላይ እንደዚህ ብለው ያስተማሩ የሉ። አይ መንፈሳዊ ናቸው፣ በስጋ የወለዳቸው ልጆች አይደሉም፣ የግብር ልጆቹ እንደሱ ጌታችንን እየሸጡ ላሉት በዚህ ዘመን ብለህ ካልክ እነዛ ጌታን ትናንትና አውቀው እንደሱ ለሐዋርያነት ተጠርተው ወይ ደግሞ ወደ ክርስትና ውስጥ ገብተው በኋላ ጌታችን ኢየሱስ ክርስቶስን ክደው የሄዱ ሰዎች ሁሉ እንኳን ጭምር በንስሐ እንዲመለሱ ወንጌል ስበክ ነው የተባልከው፣ ጸልይ ነው የተባልከው፣ እንዲመለሱ እንጂ መቋሚያ እየቀጠቀጥ ከርገም አልተባልክም። በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲራገሙ የሚያድሩበት በዚህ በበዓል በፋሲካ በዓል ተብሎ በሚባለው እርግማን ማለት ነው። ወንድሞች እናቶች፣ ጌታችን እንደዚህ አላዘዘም። ጌታችን እንደዚህ አላዘዘም፣ እንደዚህ አላስተማረም። ይሁዳ እና ልጆቹና የልጅ ልጆቹ ይጥፉ ብሎ በስጋም ቢኖረው እንኳን ራሱ ጌታ እንደዛ ያ ሰው ባይወለድ ይሻለው ነበር ነው ያለው። በነጠላ ነው የጠራው፣ ጌታን አሳልፎ ለሚሰጠው ሰው ማለት ነው። አሁን ልክ ነው፣ ጌታችን ተናግሮታል። ባይወለድ ይሻለው ነበር አለ። አሳልፎ ለሚሰጠኝ ሰው ያ ሰው ኃጢአቱ የባሰ ነው አለ። ልክ ነው።
ልክ ነው። የአስቆሮቱ ይሁዳ ሳይቀጣ አይቀርም በዘላለም እሳት ባህር ማለት ነው። ልክ ነው። የእሱ ልጆችና ልጆች ልጆቹ ግን እንዳሉትም አይነግረንም። ቢኖሩት ግን ቤተክርስቲያንን እርገሙ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም፣ ሐዋርያቱም አላስተላለፉም። የስጋ ልጆቹ እንኳን ቢኖሩት የስጋ ልጆቹ አይደሉም እንኳን ብለው ቢሉ የመንፈስ ልጆቹ ናቸው ወይ ደግሞ በግብር የእሱ ልጆች የሆኑ ኢየሱስ ክርስቶስን ዛሬም የሚሸጡ የሚክዱ የሚሳደቡ አምላክነቱን የሚያቃልሉ ሞቱን ትንሣኤውን የሚያቃልሉ አሉ እንኳን ከተባለ አዎ አሉ። እነሱንስ አንደኛ ማልድላቸው ጸልይላቸው ነው የተባልከው። ሁለተኛስ ወንጌል ነገር ነው የተባልከው እንጂ መቋሚያ እየቀጠቀጥክ እርገም አልተባልክም። አንተ ረከቦት እየደፋ ከሚራገም ቃልቻና ጠንቋይ በፍጹም ለይቻላ። ይሄን መምሬ እንትና ከአንድ ጠንቋይ ጫት እየቃመ ከቱፍታ እየተፋ ሰውን ከሚራገም የአባቴ አምላክ ሽባ ያርግህ እያለ ከሚራገም አንድ ጠንቋይና ቃልቻ ወፋ ከሱ ላይ ይቻላል። አንተ መስቀል ያስክ ጠንቋይ ነህ፣ እሱ ጫት እየቃመ የሚተፋ ጠንቋይ ነው። ሁለታችሁም ትራገማላችሁ። የክርስቶስ መንፈስ ውስጣችሁ ስለሌለ ማለት ነው። የክርስቶስ መንፈስ አይራገምም ወንድሞች እናቶቼ፣ ዘር ትውልድን አይራገምም። በሁለተኛ ደረጃ እነዚህ የሚያነቡት መዝሙር 9 ነው ማለት ነው። እሳቸው ከመዝሙር 109 ላይ ነው የሚያነቡት። እሳቸው ግን ያው ሀብተ በለዓም እላቸው ላይ ስላለ ህዝቡን ሙሉ ጭምር ከጳጳሱ ጀምሮ እኮ ነው በሙሉ ከፓትርያርኩ ጀምሮ ቅዱስ ሲኖዶስ የለ ሊቃውንት ጉባኤ የለ በሙሉ ምእመኑ በሙሉ ይደምሰስ ነው። ይደምሰስ። ማን ነው በሉ ያላችሁ? ይኸው የሚራገም ትውልድ ይኸው። ታዲያ አሁን ይሄ የተረገመ ትውልድ አይደል? ለዚህ አባቶች ሁሉ እንኳን የተባሉት ምድሪቱ በእርግማን ውስጥ አይደለች ምን ያለችው? እርስ በርስ እንረጋገማለን። በጸሎት ስም እርግማን ማለት ነው። እመቤቴ ማርያም ሆይ በጠላትነት የተነሳብኝን አንገቱን ቀጭው፣ ጀርባውን በዩ፣ እግሩን አጣሚው፣ ቆልምሚው፣ ወገቡን ብለሽ ስበሪው፣ ደም ስሩን ዝጊው፣ አይኑን አጥፊው የሚል አይደል የተጻፈው? መጽሐፋችሁ ማለት እኮ ነው። መጽሐፋችሁ ላይ የተጻፈ ደምስሶ ወደ አጽራሪ እያላችሁ ማለት ነው። መርጌታ ስለመጣ እንደውም በጥሩ ሰዓት መጥቷል። ለሱ እሰጠዋለሁ። መሪ እንኳን ደህና መጣህ።